السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، كفل هازتين يوصل الإيمان ويمي أمنة مسرتوج تمهرتنا. قال المؤلف رحمه الله تعالى: باب التشديد في طلب العلم للمراء والجدال. باب التشديد بتبك يتوجز مهونون في طلب العلم وكتم فلق للمراء والجدال لكركرنا لشقجق بلو علم ممار وكتم فلق يتوجز مهونون يمياسايو نصوصوج حديثوج يميتايوبت باب نوا. عن كعب بن مالك رضي الله عنه. كعب بن مالك اللهم الكام سراتشوني وددلاتشونا قال رسول الله صلى الله عليه وسلم: يا الله ملكتنيا بلوالا من طلب العلم وكتني فلق سو ليجاري به العلماء كعلماء وشكا ليوعيبت وكتون لياسايبت أو ليماري به السفهاء ويمدقمو سفهاء وچن علاواكي وچن ليكراكربت لياشنفبت أو يصرف به ويمدقمو ودسو ليازور فلقو وجوه الناس يسوچن فيت لزي عينت مدفو علاما ركاش علاما علما يتمارسو أدخله الله النار الله يا جهنم ساتوست يسقبا وعلالو. رواه الترمذي إمام الترمذي زقبوتا. يجب بتام يمياس فرا يمياس دنقت حديث علما سنمار ሁሌም ንያችንን መፈተሽ ማደስ እንደሚገባን የሚያሳይ ሐዲስ ነው። ንያ ከተበላሸ علم መማሩ መቅራቱ መሐፈዙ ለዕልም መመላለሱ ጠቃሚነቱ ቀርቶ ጎጂ ይሆናል። ማንኛውም ዕልም የሚፈልግ ሰው ንያው ሊሆን የሚገባው ራስን ማስተካከል ነው። ከአላህ ጋር ያለን ግንኙነት ማሳመር። የሸሪዓ እውቀት ዒባዳን ከትልልቅ ዒባዳዎች የሚቆጠር ዕልማችን ተቀባይነት የሚያገኘው አላህ ዘንድም የሚጠቅመን በኢኽላስ ስንማረው ለአላህ ብለን ስንማረው ነቢዩ እንደተማሩት ሷሐቦች እንደተማሩት ስንማር። በዚህ ሐዲስ የተለያዩ ንያ የሚያበላሹ ነገሮች ተነግረዋል። ባቡ ተሽዲድ ፊ ጠለብ العلم للمراء والجدال ለክርክር ለንትርክ ራስን ከፍ ለማድረግ አሸናፊ ለመሆን ብሎ መማር የተበላሸ ንያን። من طلب العلم ليجاري به العلماء ከዑለማዎች ጋር አብሮ ሊሄድ ከነሱ ሊወዳደር ከነሱ ሊፎካከር ከነሱ ሊከራከር ዕልም እንዳለው ሊያሳይ ብቻ ብሎ የተማረ أو ليماري به السفهاء ወይም ደግሞ ሰፊህ የሆኑ ሞኛ የሆኑ ዝም ብለው የሚያወሩ ሰዎችን ባወሩ ቁጥር ለነሱ መልስ ሊሰጥ ከነሱ ጋር ሙማራ ሊያደርግ ሊከራከር ብሎ የተማራ። ሙማራ ሚሪያ ከሚል የተወሰደ ነው። ሚሪያ ማለት ጥርጣሬ ማለት ነው፣ ወይም ደግሞ ማለብ ማለት ነው። በክርክር ጊዜ የሰው ልጆች ውስጣቸው ላይ ያለውን ሁሉ አውጥተው ይተፋሉ፣ ራሳቸውን ያልባሉ፣ የሆነውን ያልሆነውን ይናገራሉ። እንደዚሁ ደግሞ ክርክርን ማብዛት ወደ ጥርጣሬ ይወስዳል። ክርክር የሚያበዛ ሰፊህ ነው፣ ሞኝ ነው፣ ጃሂል ነው። አዋቂ ንግግሩ ውስን ነው። መች እንዴት ለምን መናገር እንዳለበት ያውቃል። ከማን ጋር መነጋገር እንዳለበትም ያውቃል። አሁን ለከፈተ ሁሉ መልስ አይሰጥም። ነገር ግን የተናገረን ሁሉ ዝም አስብላለሁ፣ ስለ ሁሉም ነገር አውቃለሁ፣ መልስ እሰጣለሁ ብሎ በዚህ መልኩ ይሄን ነይቶ የተማረ
አው የስሪፈ ቢሂ ውጁሀ ናሲ ኢለይሂ ወይም ደግሞ የሰዎችን ፊት ትኩረት ወደሱ ለማዞር ለመታየት ለመታወቅ ብሎ ዒልምን የተማረ ሰው አድኸለሁ ላሁ ናር። ይሄ ነው የሚያስደነግጠው የሚያስፈራው የዚህ አይነቱ የተበላሸ ንያ ውጤት። አድኸለሁ ላሁ ናር አላህ የጀሃነም እሳት ውስጥ ያስገባዋል። ምክንያቱም የተማረው ለአላህ ብሎ አይደለም። መን ጠለበል ዒልመ ሊዩጃሪ ቢሂ ሱፋ አልዑለማ ከዑለሞች ጋር ሊከራከር ካላዋቂዎች ጋር ሊከራከር ሊያሸንፍ አድናቂ ተከታይ ሊያበዛ ብቻ ብሎ ነውና የተማረው ለአላህ ብሎ አይደለምና የተማረው ጀዛው እሳት ይሆናል። ለዕልሙ ከምንጓጓው በላይ ለንያው ልንጓጓ ልንጥር፣ ለዕልሙ ከምንጨነቀው በላይ ለንያው ልንጨነቅ እንደሚገባ ለንያ ልንጨነቅ እንደሚገባ የሚያሳይ ሐዲስ ነው። ንያ የዕልም መሰረት ነው። ንያችን ከተስተካከለ መሰረቱ ተስተካክሏል ማለት ነው። እዛ ላይ የሚገነባ ሁሉ የተስተካከለ ይሆናል። ንያ ከተበላሸ መሰረቱ ተበላሽቷል ማለት ነው። የተበላሸ ደካማ መሰረት ላይ የተገነባ ነገር የተበላሸና ደካማ ነው የሚሆን፣ አደጋ ያስከትላል። ይህ እንዳይመጣ ምን ብለን ነው መነየት ያለብን? ንያችን በመልኩ ነው ማደስ ማስተካከል ያለብን የተባለ እንደሆነ ለዚህ ኢማሙ አሕመድ መልስ ይሰጣሉ። ሱኢለ ኢማሙ አሕመዱ ምን ንየቱ ፊ ጠለቢል ዒልም፣ አንድ ሰው ዒልም ሲማር ምን ብሎ ነው መነየት ያለበት ተብለው ተጠየቁ። በምላሱ ልክ ዒልም ሲጀምር ወደ መድረሳ ሲሄድ ነወይቱ ከዛ ወከዛ ይበል ማለት አይደለም። በልቡ በየቀኑ ወደ መድረሳ ሲሄድም ይሁን አንድ ብሎ እውቀት ሲጀምር ምን አስቦ ምን አቅዶ ነው ንያውን ምን አድርጎ ነው መማር ያለበት ሲባሉ አንተንዊ ረፍዐል ጃህሊ አን ነፍሲካ፣ ከራስህ ጅህልናን ማስወገድን ነይቶ መማር ማለት ነው። ይህ ትልቅ ንግግር ውስጡ ላይ ብዙ ቁም ነገሮችን መልሶችን የያዘ ጅህልና ትልቅ ውርደት ነው፣ ማነስ ነው። ጅህልና ብዙ ኸይር እንዲያልፈን ያደርጋል። ጅህልና ብዙ ጥፋት ውስጥ እንድንገባ ያደርጋል። ስለዚህ ከራሴ ላይ ጅህልናን ለማስወገድ ማወቅ ያለብኝን አውቄ ጥሩ ጥሩ እንሰራ፣ መጥፎ መጥፎውን ልርቅ ልጠነቀቅ ብሎ መነየት አለበት። ከዛ በኋላ እንደው ትልቅ ደረጃ ደርሶ እንዳቅሙ ሌሎችንም ያወቅኩትን አሳውቃለሁ የሚል ንያ ካለው አሁንም ከነሱ ላይ ጅህልናን ማስወገድን ማቀድን ያለበት። ሰዎች እንዲያጅቡት እንዲያከብሩት አንቱ እንዲሉት ፈልጎ ሳይሆን በአንደኛ ደረጃ ከራስ ላይ ጅህልናን ለማስወገድ ታስቦ ታቅዶ መሆን እንዳለበት ሁሉ ከፍ ያለ የእውቀት ደረጃ ላይ ይደርሳለሁ ለሌሎችም ተርፋለሁ የሚል ሰፊ ንያና እቅድ ወኔ አቅም ያለው በሁለተኛ ደረጃ ራሱን በዕልም ካስተካከለ በኋላ በዋነኝነት ለራሴ ነው መማረው ካለ በኋላ ሁለተኛ ደረጃ መሸጋገር የሚችልበት አቅም እቅድ ካለው ከኔ ላይ ያስወገድኩትን ጅህልና ከወገኖቼ ከሰው ልጆቼም ጅህልናን አስወግድላቸዋለሁ፣ ወደ ኸይር ሥራ ላመላክታቸው፣ ከመጥፎ መንገድ ልመልሳቸው ብሎ መነየት አለበት እንጂ ከሰዎች የበላይ ለመሆን ከሰዎች ለመብለጥ ከሰዎች ለመለየት መሆን የለበት። አንዳንዴ ንያው መጀመሪያ ጥሩ ይሆንና መማር እንዲማሩ ያነሳሳው እውቀት ማግኘት አላህ የሚወደው የሚጠላው መለየት ሆኖ ሳለ ከጊዜ በኋላ ግን ወደ ሌሎች ሲያሸጋግሩት ሸርጡን እንደጠበቀ ሆኖ አይሸጋገርም። ወያቲ የተሰደር ከፊት መሆንን ስመጥር መሆንን ሰዎች ይፈልጉኛል የሚል አይነት ስሜት ውስጡ ላይ እንዲፈጠር ያደርጋል ሸይጣን። ወደ ሹህራ ከወሰደ በኋላ ደግሞ ነፍስን ውስጥ ማጽዳትን ቸላ በማለት ሰዎችን ማስደሰት የሰዎች አይን ውስጥ መግባት ልብ ውስጥ መግባት አይነት በሽታ ይመጣል። ይህ እንዳይመጣ የአላህ ቁጣ እንዳይከተለን ምንጊዜም ዒልም በመጀመሪያ ደረጃ ራስን ማስተካከል፣ በሁለተኛ ደረጃ ከሰሩ በኋላ ወደ ማድረስ ለሌሎች ወደ ማድረስ ሲያሳድጉትም እኔ ላይ የነበረውን የጅህልና ውርደት እንዳስወገድኩት ከሌሎችም ወገኖቼ
ጅህልናን ላስወግድ እነሱን ለመጥቀም መባል አለበት። ሁለቱ በጣም የተለያየ ከሰዎች ለመብለጥ ሰዎች ዘንድ ለመታወቅ ለመታየት ብሎ ወደ ሁለተኛው ደረጃ መሸጋገርና ጉዳቱን ያወቁትን ጅህልና አላዋቂነት ከሌሎች ለማስወገድ በእዝነት በርህራሄ እነሱን ለመጥቀም አስቦ መሸጋገር ለዚህ ብሎ መማር እውቀት መጨመር ሁለቱ የተለያዩ ናቸው። አሁን ያለንበት ዘመን ላይ ምንም እንኳን ተማሪ ቢበዛ ንያ እየተበላሸ ነው፣ ኺላፍ የበዛ ነው፣ ሰዎች እያስቸገሩ ነው። የአላህን የመልእክተኛውን ፍላጎት ዲንን ከማወቅ ይልቅ አቂዳን ለማስተካከል አኺራን ለማስተካከል ሐላል ሐራምን ለማወቅ ከመጣር ይልቅ እንዲሁ ከጓደኛ ጋር ለመመሳሰል አስተማሪ ለመባል ሰርቲፊኬት ለማግኘት የተማረ ለመባል የሚማሩበት ሐል በዝቷል። ይሄ የሚታየው ከሰዎች አህዋን ዒልም በረካታ ልብ ላይ ጠብ ያለ አይደለም። በእጃቸው ክታብ ተሸክመው የሄዱ የሚሰዳደቡ ሰዎችን እናያለን፣ እንሰማለን። ሳምንቱን ሙሉ መስጂድ መድረሳ እየተመላለሱ ካጎት ከወንድም ልጆቻቸው ተቆራርጠው የሚኖሩ ሰዎችን እናያለን። በጥቃቅን ምክንያቶች ዒልሙ በረካ ቢኖረው ለአላህ ተብሎ ቢሆን የተማሩት ከዚህ ከፍ ባደረገ ነበር፣ ውስጥን ባጸዳ ነበር፣ ስነ ምግባርን ባሳመረልን ነበር። አላህ ተባረከ ወተዓላ መልካም ለሰራ መልካም ምንዳን እንደሚመነዳ ነግሮናል። ለሱ ብሎ በኢኽላስ በሑስን አልቀስድ የተማረን ሰው በተማረው ነገር መስራትን ይወፍቀዋል፣ ያገራለታል። ዓላማው ግን የተበላሸ ሰው ዝም ብሎ ሊያነብ ይችላል፣ አይሁዶች ነሷራዎች እንደሚያነቡት። ነገር ግን ልቡ ላይ ጠብ የሚል ስነ ምግባሩ ላይ ለውጥ የሚያመጣ ነገር አይኖርም። ከፍተኛ እስላማዊ ትምህርት ተቋማት ላይ ጃሚዓ ላይ ዩኒቨርሲቲ ላይ ተምረው 3 ዓመት 4 ዓመት 5 ዓመት አንዳንዴም የቋንቋ ችግር ያለባቸው 6 ዓመት ተምረው ሸሃዳ ተሸክመው ወደ ሀገራቸው ተመልሰው ሰው መስለም ፈልጋለሁ ብሏቸው ሲመጣ ሌላ ከተማ ለማስለም ይዘው የሚሄዱ ተገኝተዋል። ሰው ለማስለም ሌላ ከተማ 200 300 ኪሎ ሜትር ይዘው የሚሄዱ ሸሃዳ የሚያስይዝህ ሰው ጋር ወስደሃለሁ የሚሉ 5-6 ዓመት የተማሩት የእስላማዊ ጃሚዓ ትምህርት ሴት ሄደው አያውቁትም። የተማሩበትን ዓላማ አልለዩም። ወይላ 300-200 ኪሎ ሜትር እስኪጓዝ ድረስ ሊሞት ይችላል። ለመስለም የፈለገ ሸሃዳን ሳይናገር በአፉ ሳይገልጽ ሞት ቢቀድሙ ትልቅ ኪሳራ። ኪታብ የሚያገላብጥ ምናልባትም ኡስታዝ የሚባል የተማረ የሚባል ከመብዛቱ ጋር ጅህልና ህዝቡን እያጠቃ ነው። ለስሙ የተማሩ ሰዎች ለምን እንደተማሩ ስላላወቁ የተማሩበት መንገድ ያማረና የተስተካከለ ስላልሆነ ነው። ይህ አይነት ችግር ውስጥ እንዳንገባ መጀመሪያ ከራስ መጀመሪያ ያስፈልጋል። ለምንድን ነው መማረው? ምን አይነት ትምህርት መማር አለብኝ? እንዴት ነው መማር ያለብኝ? እንጂ ተማርኩ ለማለት ያክል ወይም ደግሞ ወደፊት የሚያቅዱት ነገር ስላለ ያን እቅድ ለማሳካት የተከበረውን ዒልም መሰላል ማድረግ መሸጋገሪያ ማድረግ አግባብ አይደለም። እጮኛዋ ዒልም ተማሪ ስላላት ብቻ የምትማር ሴት አለች። ሊያገባት የሚፈልጋት ሴት ተማር ስላለችው ብቻ የሚማር ሰው አለ። ዒልሙ ምንም አይደለም እንደሱ። ወደፊት ደራሲ መሆን ስለሚፈልግ ብዙ መጽሐፍ ስለሚፈልግ የሚማር ሰው አለ። ተምሮ ሰርቲፊኬት አግኝቶ መቀጠር ስለሚፈልግ ብቻ የሚማር ሰው አለ። አላህ ተባረከ ወተዓላ የሚሰጠው በንያ ልክ ነው። በዚህ መልኩ ብቻ የሚማር ሰው የትዳር አጋር ለማግኘት የሆነ ቦታ ለመቀጠር ኢማም ለመሆን ሙአዚን ለመሆን ቁርአን አስቀሪ ለመሆን ኡስታዝ ለመባል መድረሳ ከፍቶ ለመስራት በእንዲህ አይነቱ ብቻ ንያ የተከበረውን ዒልም የሚማር ሰው እንደሆነ የሚለፋው ምናልባት ስለለፋ ይሄን ያቀደውን ነገር ሊሰጠው ይችላል። አላህ ግን የዒልምን ጣዕም ትክክለኛውን የዒልምን ፍሬ የአኺራውን ሽልማት አያገኘው። ስለዚህ ንያን ማደስ ያስፈልጋል። የሥራ ሞተሩ ንያ ነው። ረሱልን ዓለይሂ ሰላቱ ወሰላም መከተል ነው። ኢኽላስን መጠበቅ፣ የሰዎችን ፍላጎት ተከትሎ መሄድ፣ ዱንያዊ የሆነን ዓላማ አንግቦ መነሳት፣ ዒልምን ማርከስ። ሰዎች ከፍ ቢያደርጉ ዝቅ ቢያደርጉ ምንም አይጠቅሙ፣ ለራሳቸውም አይጠቅሙ። ሰዎች ዓለም አሉን ጃሂል አሉን ያውቃል አሉን አታውቅም አሉን ምንም
ለውጥ የለውም። ዋናው ነገር ሶላሑል ቀልቢ ፊማ በይነ አልዓብዲ ወበይነ ረቢህ ነው። የሰው ልጅ በሱና በጌታው መሃል ያለውን ግንኙነት ማስተካከል። ከዕልም የሚፈለገው ይሄን፣ ከሶላት የሚፈለገው ይሄን፣ ቁርአን ከመቅራት፣ ሰደቃ ከመስጠት፣ ዚክር ከማድረግ፣ ከሁሉም ዒባዳዎች የሚፈለገው ልብን ማስተካከል፣ በባሪያውና በጌታው መካከል ያለውን ግንኙነት ማሳመር ነው የሚፈለገው። ከዕልም የሚፈለገው ይሄ። ይህ የሚሳካው ደግሞ ዕልም መፈለጋችን ሊላህ ሲሆን አላህ በረካ እንዲያደርግልን ስንታገል ነው፣ ስንለምን ነው። ለአላህ ብለን ከተማርን፣ በሱናው መሰረት ከተማርን፣ አላህ የሚወደውን አይነት መንገድ ከተከተለን ይሄኔ የሰዎችን ልብ አላህ ወደኛ ያዞረዋል። ሰዎች ከኛ የሚጠቀሙ ከሆነ እኛም ለሰዎች የምንጠቅሙ ከሆነ ዕልሙን ለአላህ ብለን ከተማርነው ቀድመን ራሳችን ከለወጥንበት ከሰራንበት የሰዎችን ልብ አላህ ወደኛ ማዞር ይችላል። ይህ ካልተሟላ እንጥራለን፣ ወንጀለኛ እንሆናለን። ሁለቱንም አናገኝ። ከአላህ ውጭ ያለን ነገር አስቦ የሚጥር የሚለፋ ሁሌ ልቡ እንደተንጠለጠለ ሐሳቡ እንደተበታተነ ይኖራል፣ አይሳካለት። አላህ ተውፊቅን የሚሰጠው ሰዳድን የሚሰጠው የአላህን ሙራድ ፍላጎት ውዴታ ተከትሎ ለሚሄድ ሰው ነው። ዕልምን መማር እንደው ዓሊም ለመባል ከዓሊሞች ተርታ ለመቀመጥ፣ ዓሊሞች ሲነሱ ስሙ አብሮ እንዲነሳ፣ አስተማሪዎች ሲነሱ ስሙ አብሮ እንዲነሳ ማዕረግ እንዲያገኝ፣ ወይም ደግሞ አላዋቂ በተናገረ ቁጥር ዝም በል እያሉ መልስ ለመስጠት፣ ለማሳፈር፣ ለማሳነስ፣ ወይም ደግሞ ሰው ሁሌ ወደሷ እንዲያይ አይን ውስጥ እንዲገባ ቦታ እንዲሰጠው ብሎ የሚማር ሰው ከመማሩ አለመማሩ ይሻላል። አላዋቂነቱ አንገቱ እንዲደፋ ያደርገዋል፣ ብዙ አያጠፋም። በዚህ መልኩ ከሆነ ግን የተማረው ብዙ ነገር ያጠፋል። ዕልም የሚፈለገውን ብዛቱ አይደለም። ከዑለሞች ጋር ለመፎካከር፣ ገሌን ለመብለጥ፣ እንደሱ ለመሆን እንደሷ ለመሆን ተብሎ መማር አያስፈልግም። አላህ ነው ዕልም የሚሰጠው። تلك الرسل فضلنا بعضهم على بعض። ረሱሎች እንኳን አንዱ ከሌላኛው ይበልጣል፣ ዑለሞችም አንዱ ከሌላኛው ይበልጣሉ። وفوق كل ذي علم عليم ተብሏል። ሁሉም ሰሐቦች የዕልም ደረጃቸው እኩል አልነበር። ሁሉም ዑለሞች የዕልም ተሰጥኦአቸው ተኸሱሳቸው የልዩ ተሰጥኦ ዘርፋቸው ይለያያል። አንዱ በሐዲስ አንዱ በሉጋ ጥቂቶች ናቸው በሁሉም የእውቀት ዘርፍ የተካኑ የሚሆኑት። ከመሆኑም ጋር ግን ሁሉም በኢኽላስ እስከሰሩ ድረስ የራሳቸው የሆነ መለያ አላቸው፣ የራሳቸው የሆነ ታእሲር ተጽዕኖ አላቸው። ለአላህ ብለው ካልተማሩ ግን የአዱንያ ዕልም በሙሉ በአይኖች መሃል እንኳ ቢሆን ልዩ የሕፍዝ ችሎታ ቢኖር ንቃት ቢኖር ሊጠቅም አይችልም። ኢዛ ዕልማችን ንያ ያለው እንዲሆን አላህን እገዛ መጠየቅ፣ ዘውትር ነፍስን ስሜትን መታገል፣ ካወቁ እንኳ አዋቂ ለመባል ከመስራት ከማስተማር ይልቅ በኢኽላስ ሌሎችን ለመጥቀም ሌሎችን ለማገዝ በሚል ሊሆን ይገባዋል። ለክርክር፣ ለውድድር፣ ለፉክክር ብሎ መማር ሪያ ውስጥ ሱምዓ ውስጥ ስለሚያስገባ አኺራ አላህ ፊት ያዋርዳል። የተማርከው የቀራኸው ተምሯል ቀርቷል አስቀርቷል ልትባል ፈልገህ ነው፣ ይሄን ፈልገሽ ነው ተብሏል ሂድ ወደ እሳት መባልን ያስከትላልና አላህ ተባረከ ወተዓላ ባወቅነው እንዲጠቅመን ከዕልም ፈተና እንዲጠብቀን ዱዓ ማድረግ፣ ያወቅነውን አስፈላጊ በሆነበት ሰዓት አስፈላጊ በሆነው ያክል ማሳወቅ፣ የማናውቀውን ከመናገር መቆጠብ ይገባናል። አንዴ በሩን ከከፈቱት አላውቅም ማለት ሊከብድ ሊያስቸግር ይችላል። ነፍስን ካልገሯት አደብ ካልያሳዟት። ያውቃል የተባለ ሰው የሆነ ነገር አላውቅም ካለ የተዋረደ ይመስለዋል። ውርደት የማያውቁትን መናገር ነው። ይሄ ማጥናት ያስፈልጓል። ይሄን አላውቅም የማውቀውን ያክል ነው የምናገረው በማለት ነፍስን ስርዓት ማስያዝ ያስፈልጋል። ወይላ ተባሂ፣ ሙማራ፣ ክርክር፣ ኩራት፣ ሁሌ የበላይነት ስሜት እንዲሰማ ማድረግ ይህ የልብ መበላሸት ምልክት ነው። ለዚህ ዓላማ ብሎ ዕልም መማር አያስፈልግም። ገሌን ልበልጥ ከገሌ እኩል ልራመድ ሰዎች ባሉበት ሁሉ ተናግሬ ዝም ላስብል ሰዎች ሁሉ የፊታቸው ልባቸው ወደ እኔ እንዲዞር ብሎ ነይቶ መማር መዘዙ
የከፋን። وعن أبي أمامة رضي الله عنه مرفوعا أبو أمامة رضي الله عنه مرفوعا كنبي እንዳስተላለፉት ما ضل قوم ሰዎች ሊጠሙ አይችሉም بعد هدى كانوا عليه بعد هدى ሂዳያ ላይ ከነበሩ በኋላ كانوا عليه ከነበሩበት ሂዳያ ሊጠሙ አይችሉም إلا أوتوا الجدل ክርክርን ቢሰጡ እንጂ ተከራካሪዎች ቢሆኑ እንጂ። የጠመሙ ሰዎች ከተቃኑ ከተስተካከሉ በኋላ ቀጥተኛ ጎዳና ላይ ሲጓዙ ከቆዩ በኋላ ሰዎች ጠመው ካያቸው ኢላ ኡቱል ጀደላ ያጠመማቸው ከመንገድ ያወጣቸው ክርክር እንደሆነ ወቅ ማለት ነው የፈለጉት። ثم تلا ከዛም አነበቡ ነብዩ قوله تعالى የጌታችንን ቃል ما ضربوه لك ላንተ ምሳሌ አላደረጉትም ዒሳን ኢላ ጀደለን ለክርክር እንጂ ለመከራከር ብለው እንዲሁ ዝም ብለው ስሙን አንስተው ምሳሌ አድርገው ተከራከሩ እንጂ እነሱ እንዳሉት አይደለም ነገሩ። በልሁም በርግጥ እነሱ ናቸው ቀውሙን ኸሲሙን በጣም ተከራካሪ በውሸት የሚከራከሩ ክርክር ብዙ ሰዎች ናቸው ተዋቸው። ረዋሁ አሕመዱ ወትርሚዚዩ ወብኑ ማጃ ኢማም አሕመድ ትርሚዚ ኢብኑ ማጃ የዘገቡት ሐዲስ ነው። በትክክል ለአላህ ብሎ አላህ የሚወደውን አይነት ዒልም የሚፈልግ ሰው ክርክር አያበዛም። ሐቅን ተናግሮ ዞር ይላል። ተከራክሬ አዋቂነቴን ማሳየት አለብኝ አሸናፊነቴን ማረጋገጥ አለብኝ አይልም። ጭንቁ ትኩረቱ ሐሳቡ ማሸነፍ አይደለም ሐቅን ማሳወቅ ብቻ ነው። ክርክር መብዛቱ ከሐቅ ያወጣል። እርግጠኛ የነበሩበት ጉዳይ ላይ ወደ ጥርጣሬ ሁሉ ሊወስድ ይችላል። ሌላኛው አካልም አልሸነፍ ብሎ ድርቅ ብሎ ሲከራከር እንዴ ልክ አይደለሁም ማለት ነው ወደ ማለት ይወስዳል። እንዲህ አይነት ዓላማ ቢስ የሆነ ከቀልበ ደረጋ የሚደረግ ክርክር የጧሊብ العلم ባህሪ አይደለም። ለአላህ ብሎ ዒልም የተማረ ዒልም ውስጡን የገራው ያስተካከለው ሰው ባህሪ አይደለም። ስለዚህ ጧሊብ العلم የሚወደሰውን የሚወገዘውን ለይቶ ሊያውቅ ይገባዋል። በዚህ መልኩ ልቡን ሲጠብቅ ነው ዒልም የሱ ልብ ውስጥ ቤት የሚሰራው። ካልሆነ ግን ዒልም ይሄ ማይስማማኝ ቤት ነው ብሎ ትቶ ይሄዳል። ዒልም የሚማር ሰው በዒልም መለወጥ ሌሎችን መለወጥ የሚፈልግ ሰው ራሱን መጠበቅ አለበት፣ ልቡን መጠበቅ አለበት። ምክንያቱም የዒልም ቤቱ ልብ ነው። العلم جوهر لطيف لا يصلح إلا لقلب نظيف ተብሏል። ዒልም ውድ ዕቃ ነው፣ ስስ ነው፣ ደግሞ ጥንቃቄ ይፈልጋል። لا يصلح إلا لقلب نظيف ንጹህ የሆነ ልብ ውስጥ እንጂ አያርፍም። አፍ ዝም ተብሎ ከተከፈተ ወደ ልብ መግባት የሌለበት ነገር ይገባል። አይን ዝም ብሎ ከተገለጠ እግር ዝም ብሎ ከተራመደ እነዚህ ሁሉ የልብ መዳረሻ መንገዶች ናቸው። እግራችን መጥፎ ቦታ ከሄደ፣ እጃችን ወደ መጥፎ ነገር ከተሰነዘረ፣ አይናችን መጥፎ ነገር ካየ፣ አፋችን ለመጥፎ ነገር ከተከፈተ ውዱ ልብ ውስጥ የተቀመጠው ዕቃ ክብሩን ያጣል። ይሄ ቦታ አይመጠነኝም ብሎ ወጥቶ ይሄዳል። ስለዚህ በትክክል ዒልምን የሚፈልግ ያገኛት ዒልም ከዛ በፊት ያገኛት ዒልም የጠቀመችው አይከራከርም፣ አይነታረክም፣ ማላዕኒ አያወራም፣ አምባገነን አይሆንም፣ እኔ ያልኩት ካልሆነ አይልም። ሐቅን ይናገራል። ከተቀበሉት አልሐምዱሊላህ፣ ካልሆነ ዞር ይላል። በአቡ ኡማማ ሐዲስ ላይ እንደዚሁ ጣሊብ العلم የሚያስፈልገው ወሳኝ አደብ ተነግሯል። ክርክር መተው፣ ጠቃሚ የሆነ እውቀት ሰኪናን ያስተምራል። ረጋ ማለት በሰል ሰከን ማለትን ያስተምራል። ይህ ደግሞ የጀደል ተቃራኒ ነው። በዕልም ያልበሰለ ውስጡ ያልሰከነ ዕልም ያላረጋጋው ሁሌ ክርክር መግጠም ይወዳል። ጀደል በሸሪዓ የተወገዘ ነው። ማ ضل قوم بعد هدى كانوا عليه قوم ማለት ሰዎች ማለት ነው። ወንድም ይሁን ሴት ሰዎች አይጠሙም። بعد هدى كانوا عليه ሁዳ ላይ ከነበሩ በኋላ ሁዳ ትክክለኛ እውቀት መልካም ስራ ማለት ነው። በጥቅሉ አላህ የሚወደውን እየሰሩ
እሱ የመረጠውን መንገድ የተከተሉ ሳለ ከዚህ ወጥተው ሊጠሙ አይችሉም። ኢላ ኡቱል ጀደለ ክርክርን ቢሰጡ ክርክር ውስጥ ቢገቡ እንጂ ለዚህ ያበቃቸው ክርክር ቢሆን እንጂ። ስለዚህ ክርክር በሸሪዓ ጀደል የተወገዘ ነው። ጀደል ወይም ክርክር ሁለት አይነት ነው። ወደ ሐቅ ለመድረስ ተብሎ የሚደረግ ውይይት አለ። ይሄ ሙጃደላ ይባላል። ችግር የለው ከልክ እስካላለፈ ድረስ። ግልጽ የሆነ ዓላማ ሳይኖር እንዲሁ አመል ሆኖ አልያ ደግሞ የግል ሐሳብን ብቻ ለማንገስ ለማሸነፍ በባጥል መከራከር መነታረክ፣ ይሄ ደግሞ ጀደል ይባላል። ጀደል የተወገዘ ነው። ዓላማ ቢስ የሆነ ለግል ዓላማ አላህ ለማይወደው ነገር መከራከር ማለት ነው። ሙጃደላ ከሆነ ግን ለመልካም ዓላማ ነው፣ ሐቅ ላይ ለመድረስ ያልተረዳን ለማስረዳት ብዥታን ለማስወገድ ከሆነ በዕልም በእርጋታ በመልካም ስነ ምግባር ከሆነ ችግር የለም። አስሉ ይሄ ጀደል የሚለው ፀጉር መስራት ከሚል የተወሰደ ነው። ፀጉርን እርስ በርሱን እያቆላለፉ እየደራረቡ እየቆጣጠሩ ነው የሚሰራው። ነገር እንደዚህ መቆጣጠር ማለት አንዱን አንዱ ውስጥ ያስገቡ እየቆላለፉ መስራት ማለት። እንደዚሁ ሁለት ተከራካሪዎች 3-4 ተከራካሪዎች አንዱ ሐሳብ ሌላኛው ውስጥ የገባ እርስ በርስ መልስ የተሰጣጡ ነገሮችን ማወሳሰብ፣ ይህ ከፍ ያለ ሲሄድ በባጥል መከራከርን ያስከትላል። አልሸነፍ ማለትን ያመጣል። ላለመሸነፍ መዋሸትን፣ ሐቅ መመለስን፣ ትክክለኛ ያልሆነ ሐዲስ መናገርን፣ ብቻ ከገቡበት ወርጣ ችግር ለመውጣት ያለ የሌለውን መቀባጠርን ያመጣል። ይሄ ደግሞ የሙእምን ባህሪ አይደለም። ሙእምን ካፉ የሚወጣውን የሚያውቅ ነው። አላህ የሚፈቅደውን የሚወደውን እንጂ ማይናገር። ዱንያ ላይ አሸንፎ አኺራ ላይ ከመዋረድ ዱንያ ላይ ራስን ዝቅ ማድረግ፣ የማያውቀውን ነገር አላውቅም ማለትን ነው የሚያስበልጠው። ሌሎችን ለመጥቀም ከሆነ ለመልካም ዓላማ ከሆነ በበቂ ማስረጃ ከሆነ ከጥሩ ስነ ምግባር ጋር ከሆነ ወጃዲልሁም ቢለቲ አሕሰን ተብሏል። እምቢባዮችን መልካም በሆነ መንገድ ተከራከራቸው ብሏል። መልካም መንገድ የሚባለው ከዕልም ጋር ሲሆን፣ ከቻይነት ጋር፣ ከታጋሽነት ጋር፣ ከትህትና ጋር፣ ከራሕመት ጋር ሲሆን፣ አማ ድርቅ ብሎ መከራከር ዓላማ ሳይኖር ይሄ የተወገዘ ነው። ማ ضربوه لك إلا جدلا የተባለውም ይሄ የመካ ሙሽሪኮች ላኢላሃ ኢለላህ በሉ፣ በአላህ ብቻ ተብቃቁ፣ ድንጋይን፣ እንጨትን፣ መላኢካን መሰል ነገሮችን አታምልኩ ሲባሉ አአሊሀቱና ኸይሩን አም ሁ ማ ضربوه لك إلا جدلا ከኛና ከኢየሱስ ማን ይሻላል? እንግዲያውስ ከአላህ ውጪ የሚመለኩ በሙሉ የእሳት ማገዶ ናቸው ብለሃል። ኢየሱስን የሚያመልኩ ሰዎች አሉ፣ እናንተ ድንጋይ እንጨት ነው የምታመልኩት ብለህናል። ኢየሱስም ጭምር ነሷራዎች ያመልኩታልና እሳት ከገባ እኛ ከምናመልካቸው ኢየሱስ ይሻላል፣ እሱ ከገባ እኛዎችም ይግቡ አሉ። ደረቅ ክርክር ነው። ወይም ደግሞ እኛ መላኢካ ነው የምናመልከው፣ ነሷራዎች ደግሞ ዒሳን ነው የሚያመልኩት። አአሊሀቱና ኸይሩን አም ሁ የኛ ማልክት ይሻላሉ ወይስ እሱ? የኛዎቹ ይሻላሉ መላእክቶች፣ እኛ መላእክታ ነው የምናመልከው፣ ችግር የለውም። ይሄም ደረቅ ክርክር ነው፣ ማይመስል ነው። ሲጀምር ከአላህ ውጭ የሚመለኩ በሙሉ የጀሃነም እሳት ማገዶ ናቸው ሲባል ወደው የተመለኩትን ነው። የመመለክ ስልጣን የሌላቸው ለሰው ልጅ አገልግሎት እንዲሰጡ የተፈጠሩ እንጨት ድንጋዮችን ነው እንጂ ከሰው ልጆች ውስጥ ሳይፈልጉ ከኋላ የመጡት ጌትነትን የሰጧቸው መላእክቶች ዒሳ እዛ ውስጥ አይገቡም። ኢነ ለዚነ ሰበቀት ለሁም ሚነል ሑስና ኡላኢከ ዐንሃ ሙብዐዱን ላ የስመዑነ ሐሲሰሃ በሚለው አንቀጽ ተነጥለው ወጥተዋል። ከአላህ ውጪ ያለ አግባብ የሚመለክ በሙሉ የጀሃነም ማገዶ ይሆናል። አምላኪዎችን ለማዋረድ ማለት ነው። ያድነናል ብለው ሲያመልኩት የነበረው አብሯቸው ሲነዳ ያሉ ይበልጥ ይቆጫል። ነገር ግን ኢነ ለዚነ ሰበቀት ለሁም ሚነል ሑስና እኔ ዘንድ ትልቅ ማዕረግ ያላቸው እድለኛ የሆኑ ዒሳ፣ መላእክት ኡላኢከ ዐንሃ ሙብዐዱን እነዚህ ከጀሃነም የራቁ ናቸው። ያለ አግባብ የተመለኩ ሁሉ እሳት ይገባሉ ሲባል እነዚህን አይመለከትም ተብሎ ተስተካክሏል። እንደዚሁ ደግሞ በቋንቋው ቢኬድ ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሃነም ነው የሚለው አንቀጹ። ማ በኡሱል አልፊቅህ
ህግ መሰረት ማ የሚባለው ነፍስ ለሌለው ነገር ነው አብዛኛውን ጊዜ። ስለዚህ ኢነኩም ወማ ተዕቡዱን እናንተና እናንተ የምታመልኳቸው ነፍስ የሌላቸው ግዑዝ ነገሮች በሙሉ ሐሰቡ ጀሃነም የጀሃነም ማገዶች ናቸው የተባለ። ዒሳና መላኢኮች ነፍስ አላቸው። ይሄ በቋንቋው እንኳን ቢኬድ እነሱን አይመለከትም ማለት ነው። ሌሎች ነፍስ ያላቸው እንኳን እዛ ውስጥ ቢገቡ አምልኩኝ ካሉ ነው፣ ሲመለኩ አይተው ወደው ዝም ካሉ ነው። ስለዚህ ብዙ ጊዜ የሚከራከር ሰው የቆመበትን ቦታ አያይም፣ የሚነጋገረውን አያውቅም፣ ከማን ጋር እንደሚነጋገር አያውቅም፣ ካፉ የሚወጣውን አያውቅም። የራሱ ንግግር መልሶ ራሱን ይመታዋል፣ ራሱ ላይ ማስረጃ ይሆንበታል። ነቢይ ያሉት ቁርአኑ ያለው ኢነኩም ወማ ተዕቡዱነ ሚን ዱኒላህ ነበር። ኢነኩም ወመን ተዕቡዱነ አላለም ነበር። ቋንቋውን ከቆም ብለው ቢያስተውሉ የቋንቋ ሰው ናቸው፣ ይሄን ባላሉ ነበር። ግን ሁሌ ለክርክር የሚሮጥ ሰው ምን መናገር እንዳለበት አያውቅም። ንግግሬ ትክክል ነው አይደለም አይልም። የሆነ ነገር ማለት ብቻ ነው የሚፈልገው። ጣሊበል ዒልም ከእንዲህ አይነት ባህሪ መራቅ አለበት። ረጋ ሰከን ማለት አለበት። ከመናገሩ በፊት ንግግሩን ቀድሞ መለካት አለበት። ክርክር የጀደል የጠማሞች መለያ ማ ضل قوم بعد هدى كانوا عليه إلا أوتوا الجدل ትክክለኛ መንገድ ላይ የነበረን ሰው ሁሉ ያጠማል ክርክር። ጭራሽ ትክክለኛው መንገድ ያላገኘ ጀማሪ ንሳ ይበልጥ ወደ ኋላ ያስቀረዋልና ዒልም መማር የሚፈልግ ሰው ከክርክር መራቅ አለበት። ክርክር የሚያበዛን ሰው ጓደኛ ከማድረግ መጠንቀቅ አለበት። ይብዛም ይነስ የክርክር መብዛት ቀልብ ያደርጋል፣ ሂዳያን ይቀንሳል። ወደፊት የሚመጡ ይህን በግልጽ የሚያሳዩ አሳሮችም አሉ። በቀደር ዙሪያ መከራከር፣ በአላህ ስምና ባህሪያት ዙሪያ መከራከር፣ ገና ባልተከሰቱ የፍቅህ ነጥቦች ላይ መከራከር፣ ተከስተው ያለፉ በዘመናችን የሌሉ የፍቅህ ነጥቦች ላይ መከራከር፣ ያለ እውቀት በሆነ ባልሆኑ የገቡ መነታረክ አግባብ አይደለም። ስራ እንዳንሰራ ስራችን ወሬ እንዲሆን ያደርጋል። ነቢያችን ሰለላሁ ዐለይሂ ወሰለም ሰሐቦቻቸው በቀደር ጉዳይ ሲከራከሩ አይተዋቸው ፊታቸው ቀልቷል። የሮማን ፍሬ ፊታቸው ላይ የፈነዳ የፈረጠ ያክል ፊታቸው ቀልቶ ታይቷል። ለዚህ ነው እንዴት ተፈጠራችሁት? ይሄን አድርጉ ተብላችሁ ነው እንዴት ታዘዛችሁት? እንዴት የአላህን ቁርአን እርስ በርሱ ታጋጫላችሁ ታምታታላችሁ ብለው። ሌላ ጊዜ እንደዚሁ በቁርአን ሲከራከሩ አይተው የቁርአን አንቀጾችን አንዱን ከሌላኛው ጋር እያገናኙ ከዚህ ይሄን የተፈለገው ከዚህ ይሄን የተፈለገው ይሄ ደግሞ የሚጋጭ ይመስላል እያሉ ሙተሻቢህ አንቀጾችን ማስማማት ማስታረቅ ካልገባ ወደ አዋቂ ይበልጥ አዋቂ ወደ ሆነ ሰው መውሰድ ሲገባ እርስ በርስ ማጋጨት በሚመስል መልኩ ሲወያዩ ሰምተው እጅግ ተቆጥተዋል። ልባችሁ አንድ ሆኖ እስካነበባችሁ ድረስ እስከተማማራችሁ ድረስ ተማማሩት፣ ቅሩት፣ አንብቡት፣ አጥኑት። በቁርአን ጉዳይ ግን ኺላፍ ከተፈጠረ በመካከላችሁ ተው መጅልሱን በትኑት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አትቀጥሉ። በቁርአን ዙሪያ ወደ መከራከር የሚወስድን ቦታ ለቃችሁ ዞር በሉ አሉ። እነዚህ ሱሐቦች ናቸው፣ ቋንቋ የሚያውቁ ናቸው፣ ከነብዩ የተማሩ ናቸው። ነገር ግን ሰው ናቸው። ዞሮ ዞሮ ያልገባቸውን ነብዩ እንዲጠይቁ ታዘዋል። እነሱም ይጠይቁ ነበር። የሆነ ጊዜ ላይ ግን እዛው እርስ በርሳቸው ሲከራከሩ ነብዩ ያዩአቸው እጅግ በጣም ተቆጡ። ቁርአንን ልባችሁ አንድ እስከሆነ ድረስ ቅሩት፣ በቁርአን ጉዳይ ግን ውዝግብ ከተነሳ በትኑት፣ መጅልሱን ስብሰባውን በትኑት፣ ተውት፣ ውይይት አቁሙ። አልኢማም አቡ ሐኒፋ መስጂድ ላይ ተሰብስበው የሚያጠኑ ሰዎችን አዩ። ማን ነው የሚመራቸው አሉ። በእውቀት የሚበልጣቸው የሚመራቸው ካለ ጥሩ ይድናሉ፣ ካልሆነ ግን ይዋረዳሉ ብለዋል። በዲን ጉዳይ ለማውራት ለመነጋገር አፍ መኖር ብቻ ድፍረት መኖር ብቻ በቂ አይደለም። በተለይ ስለ ቁርአን ስለ ሐዲስ ሲሆን ስለ ገይብያት ሲሆን ስለ አቂዳ ሲሆን ስለ ሐላል ሐራም ሲሆን ከፍተኛ ጥንቃቄ ያስፈልጋል። እንዲሁ አውቃለሁ ስላሉ ወይም ያውቃል ታውቃለች ስለተባሉ ብቻ ራስን መሪ አድርጎ ታላቅ አድርጎ ስለተነሳው ነገር ሁሉ አስተያየት መስጠት አግባብ አይደለም። ነገርን ቅድም እንዳልነው በእርግጠኝነት የምናውቀው ነገር ካለ ይችን እኛ የምናውቃትን ነገር ለማሳወቅ ከተገደድን ጥፋት የሚያጠፋን ሰው ካየን በዛች በምናውቃት ልክ ብንናገር ችግር የለው። በዚህች በሩን ከፍተነው ግን ሁሉን ነገር አውቃለሁ ብሎ መናገር ማያውቁትን ሲጠየቁ ሁሉ ያለ የሌለ መልስ መስጠት አግባብ አይደለም። ከመጣ ሰው ጋር ሁሉ መከራከር ለሁሉ መልስ ታለው ማለት ተገቢ አይደለም።
መከራከር ካለብንም ለራስ መበቀል በማይመስል መልኩ ሰዎችን ለማስረዳት ሐቅን ለማጥራት ለማስተካከል ደረቅ የሆነ አላህን የማይፈራ ሰው ሲያጠም ብንሰማ ይሄ እንዲህ አይደለም ትክክለኛው ይሄ ነው ብለነው ካልበቃ አንድ ሁለት ማለት ካስፈለገ በማስረጃ ልንል እንችላለን። ይሄኔ የራስን የበላይነት ለማረጋገጥ አዋቂነትን ለማሳየት መሆን የለበትም። ሐቅ ሲነካ የአላህ ባሮች ወደ ጥመት ወደ ስህተት ሲሄዱ ዝም ማለት ሸሪዓው ስለማይፈቅድልኝ ነው በሚል ንያ ማስተካከል ያለብን አስተካክለን ዞር እንላለን። አልስተካከልም ካለ ቀኑን ሙሉ የተነታረኩ መዋል አያስፈልግም። ስለዚህ መነጋገራችን ከጠቀመ እንነጋገራለን ሊላህ ብለን በማስረጃ ባደም መናገራችን ጥቅም ከሌለው ግን ራስን ማግዘፍ መካብ ካልሆነ በስተቀር ጥቅም ከሌለው ዝም ማለት የኛ ንግግር የባሰ ሌሎችን ሊያደናብር ይችላል። ሐቁን ጣል አድርጎ መሄድ ቀን ሙሉ የተከራከሩ ውሎ ከሚያገኙት ጥቅም የተሻለን ጥቅም ያስገኛል። አቅልላለሁ ሰው ሐቁንም ቢሆን ይዞ ረጅም ሰዓት መከራከር ሐቁን አቅም ማሳጣት ሊሆን ይችላል። ከተወሰነ ጊዜ በኋላ የሰው ልጆች አእምሯቸው የመቀበል አቅሙ ይደክማል። ቀን ሙሉ የሚከራከሩ ሰዎች 4 ሰዓት 5 ሰዓት 3 ሰዓት የሚከራከሩ ሰዎች ከሆነ ያክል ጊዜ በኋላ የሰው ልጅ አእምሮ ይፈዛል፣ ይደነዝዛል። በዛ ሰዓት ላይ የሚቀርብ መረጃ ማስረጃ አቅም ማሳጣት ነው የሚሆነው። መሆን ያለበት ለመስማት ለመቀበል ዝግጁ የሆነ ሰው ከሆነ ፊቱን ልቡን አይኑን ወደ ተናጋሪው እስካደረገ ድረስ መናገር ነው። ነገር ግን ለመቀበል የተዘጋጀ ሰው ካልሆነ ከተወሰኑ ደቂቃዎች በኋላ በተለይ ክርክሩ፣ ጫጫታው፣ ቁጣው አእምሮን ድንዙዝ መፍዙዝ ስለሚያደርገው ጥቅም አይኖርም። ባገኘዋት አጋጣሚ እንደው ሰዎች ፊታቸውን ልባቸውን ባዞሩባት ደቂቃ የነቢይን የአላህን ቃል ጣል አድርጎ መሄድ ቀን ሙሉ ተከራክሮ ሊገኝ ይችላል ከሚባለው ጥቅም ኸይር ይልቅ ያቺ በኢኽላስ ጣል ያደረጓት የአላህ የመልእክተኛው ንግግር ሚነቃን ታነቃለች። ስለዚህ መናገር ያለብን ሰዓት ላይ በሕክማ ለአላህ ብሎ መናገር ካልሆነሳ ዝም ማለት። ሙሉ በሙሉ ክርክር ይከለከላል የማይባልም ሙሉ በሙሉ በሩም ክፍት አይደረግም። መስፈርቶች አሉት። ኢማም አሕመድ አው ኢማም ማሊክ ረሒመሁላህ ተዓላ አንድ ሰዎች ሲከራከሩ ይደርሳል፣ ይሰማል። እሱ ጋር የሱና ማስረጃ አለው፣ የሐዲስ የቁርአን የዕልም ማስረጃ አለው። ከሰዎች ጋር ቁጭ ብሎ ማስረጃውን ይዞ ይከራከር እንዴ ተብሎ ሲጠየቁ ላ ዩኽቢሩ ቢሱና ፈኢን ቁቢለት ሚንሁ ወኢላ ሰከተ። ሰዎቹ ያትከራከሩ፣ ነቢይ እንዲህ ብለዋል፣ አላህ እንዲህ ብለዋል፣ ሷሐቦች እንዲህ ብለዋል ይበል። ከተቀበሉት መልካም፣ ካልተቀበሉት እሳ ዝም ይበላ። ኢዘን አንዳንዴ ለመከራከር ለመወያየት ልንገደድ እንችላለን። ቅድም እንዳልነው ሐቅ ሲጣስ አይተን ሰው ሲሳሳት አይተን ዘመድ፣ ጎረቤት፣ ጓደኛ የምናውቀው ሰው ሊጠይቀን ስናሰጥተው ሊከራከር እንችላል። ሰከን ብሎ ይጠቅማል እስካልነው ድረስ ክርክር መቅደም ችግር የለም። ግን በሰብሩ መሆን አለበት። ያለ ጩኸት፣ ያለ ቁጣ፣ ያለ ስሜት መሆን አለበት። ለአላህ ተብሎ የተጀመረው ለዲን ተብሎ የተጀመረው አንዳንዴ ወደ ራስ ይዞርና አልሸነፍም ባይነት ውስጥ ተገብቶ የሆነ ያልሆነውን ወደ መቀባጠር ለራስ ወደ መበቀል ስለሚወስድ ዒልምን መታጠቅ፣ እርጋታን መላበስ፣ ቻይ መሆን፣ ቁጣን ማስወገድ፣ ንያን ማሳመር ቀድሞ መሟላት ያለባቸው መገኘት ያለባቸው መስፈርትና መሳሪያዎች ናቸው። ይህ ሳይሆን የሆነች ስህተት የምትመስል ነገር ብቻ ስላየን ለዲን የተቆረቆረን ስለመሰለን ብቻ ወደ ክርክር ውስጥ መግባት ሐቁን አቅም ማሳጣት ይሆናል። ሰዎችን ይበልጥ ጥመታቸው ላይ እንዲቀጥሉ ማድረግንም ጭምር ሊያስከትል ይችላል። ወአን አይሸተ ረዲየላሁ ዐንሃ ቃለት አይሻ አላህ መልካም ስራቸውን ይወደድላቸውና አሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ኢነ አብገደ ሪጃሊ ኢለላህ አላህ ዘንድ እጅግ በጣም የሚጠላ የተጠላ ሰው ማለት አልአለዱል ኸሲሙ እጅግ በጣም ደረቅ ተከራካሪ የሆነ ሰው ነው አሉ። ነስአሉላህ ሰላም ወልዓፊያ ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ኢነ አብገደ ሪጃል አብገድ አፍዓሉ ተፍዲል ሲጋ ሙባለጋ ይባላል በበላጋ አነጋገር። እጅግ በጣም አላህ ዘንድ የተጠላ ሰው ማለት الرجال ወንዶች ለማለት ነው ቃሉ። ነገር ግን የተፈለገው ሰው ማለት ወንድም ይሁን ሴት ከሰዎች ሁሉ ይበልጥ አላህ ዘንድ በጣም የሚጠላ ሰው ቢኖር ደረቅ ተከራካሪ የሆነ ሰው ነው። አልአለድ ማለት ሸዲድ ማለት ነው፣ ብርቱ ማለት ነው። ኸሲም ማለት ደግሞ ተከራካሪ
ክርክርን ከልክ በላይ የሚያውቅ ክርክርን ከልክ በላይ የሚጠቀም ማለት ነው። እዚህ ግን የተፈለገው የተወገዘው ከአለድነት ጋር ሲሆን በሐቅ ከሆነ ተከራክሮ ማሳመን መልስ መስጠት የተሰጡት እንዲህ አይነት ስጦታ ያለው ለሐቅ ከሆነ ችግር የለው። ለሐቅም ቢሆን መብዛት የለበትም። በዚህ ነገር መታወቅ የለበትም። ይበልጥ ደግሞ አለድነት ካለበት፣ ደረቅነት ካለበት፣ አልሸነፍም ባይነት ካለበት፣ በባጥል መከራከር ካለበት፣ ውሸቱን እውነት አስመስሎ እውነቱንም ስለጠሉት ውሸት አስመስሎ ማሳየት የሚችሉ ሰዎች አሉ። ፊት ለፊት የሚታየውን ነጩን ነገር ጥቁር ነው ብለው የሚከራከሩ ሞኝ የሆነን ሰው የሚያሳምኑ ሰዎች አሉ። ይህ አይነት ሰው አላህ ዘንድ እጅግ በጣም የተጠላ ሰው ነው። አላህ የሚጠላውን ባህሪ አውቆ መራቅ የሸሪዓ እውቀት ፈላጊ አንድ መለያው ምንማረው አላህ የሚጠላውን አውቀን ለመራቅ አላህ የሚወደውን አውቀን ለመተግበር ነውና አላህ ከሚጠላቸው አላህ ዘንድ የተጠላ ሰው ከሚያስብሉ ነገሮች አንዱ ክርክር። በሚከራከሩበት ጊዜ ሱብሃንአላህ አልሐምዱሊላህ ማለት ይቻላል። ረካዓቴን መስገድ ይቻላል። ቁርአን መቅራት ይቻላል። ቁጭ ብሎ ተፈኩር ማድረግ ይቻላል። ይህ ካልሆነ ነፍስን አደብ ካልያስያዙ ወደ ስድብ፣ ወደ ጩኸት፣ ወደ ጥላቻ ይወስዳል። ኢዛ ደረቅ ክርክር የተጠላ ባህሪ ነው። የሙእምን ባህሪ አይደለም። ኢልሙ የጠቀመው ሰው ባህሪ አይደለም። ኢማሙ ሻፊዒ ብዙ ጊዜ ከሰው ጋር ይወያዩ ነበር። በዚህ ዙሪያ ከተናገሯቸው ድንቅ ንግግሮች አንዱ ሰዎች እኔ ማውቀውን በሙሉ ባወቁና ከኔ ኃላፊነቱ በወረደ ብላ ግድ ተነጋግሮ ተከራክሮ አሳምኖ የራስን የበላይነት ማስመስከር አይደለም ከኛ የሚፈልግ። እኔ ምንም ልሁን ምንም ልባል ብቻ ሰዎች ሐቅ ይወቁ፣ ሐቁ ብቻ ይጠበቅ። ወከዛሊክ ከሆነ ሰው ጋር ተከራክረው ወጡ። መጨረሻ ላይ እንደው በአንዳንድ ነጥቦች ባንግባባም አንተና እኔ ጓደኛሞች ወንድማማቾች መሆን አንችልም እንዴ እንዳሉ ተነግሯል። ብዙ ጊዜ ደረቅ ክርክር ወንድማማችነትን ያፈርሳል፣ ዝምድናን ይቆራርጣል። ሲጀምር ለሐቅ ብለው ለዲን ብለው እንኳን የተከራከሩ ኋላ ላይ ጀርባ ይሰጣጣሉ፣ ይኮራረፋል። ስለዚህ አስፈላጊ ከሆነ ለመወያየት ልብን ማስፋት፣ ንያን ማሳመር፣ ፊት ለፊት ያለውን አካል ለማዳን መሞከር። ይህ ካልሆነ ግን ወደ በቀል ስለሚዞር ወደ ጥላቻ ስለሚዞር ከእንዲህ አይነት ነገር መራቅ፣ ለራስ መበቀልን፣ ራስን ከፍ ማድረግን፣ ለራስ መከላከልን፣ መከራከርን መጠንቀቅ ያስፈልጋል። አሁን ላይ በረድ ስም ሰዎች ላይ ረድ ማድረግ፣ የሰዎችን ስህተት መመለስ በሚል ስም ለራስ መበቀል፣ ለራስ መከላከል፣ ራስን ማጥራት፣ ሌሎችን ዝቅ ማድረግ እጅግ በጣም በዝቷል። ብዙ ስራ ፈት ሰዎች ደግሞ እንዲህ አይነት ነገር ይመቻቸዋል። ማን ስለማን ምን አለ፣ ማን ላይ ምን አይነት ስህተት ተገኘ፣ ማን በስህተቱ ዙሪያ ሰፊ ንግግር አደረገ ያሉ ዒልም ይሄ የመሰላቸው ሰዎች አሉ። ይሄ ዒልም አይደለም። ወደ መጨረሻ ላይ የሐሰን አልበስሪ ንግግር እናነሳለን። ስለ አላህ፣ ስለ መልእክተኛው፣ ስለ አኺራ ከማወቅ ይልቅ ስለ ሰው የማወቅ ሱስ ያለባቸው ሰዎች የሆነ ትምህርት ላይ ስለ ሰው ከተነሳ በጣም ደስ ይላቸው። ስለ ሰው ሲነሳም ሰው ስላጠፋ ስለ ጥፋቱ ቢሆን ችግር የለውም። ያጠፋው አንድ ነገር ነው። ነገር ግን ዘሩን፣ ብሔሩን፣ መልኩን፣ ስራውን፣ ጾታውን እየቀየሩ አንተውን አንቺ ያሉ ያጠፋው ከዲን ጋር የተያያዘ ጥፋት ከመሆኑ ጋር ስለ ግል ህይወቱ፣ ስለ ግል ባህሪው፣ ስለ የስራው አይነት መናገር አያስፈልገው ነበር። ስራቸው ይሄ የሆነ ሰዎች በስተዋል። ለዲኑ ከመከላከል ይልቅ እኔን እንዲህ አለኝ፣ እኔን እንዲህ አለችኝ፣ ማይገባ ቃል ተናገረችኝ፣ አላከበረችኝም፣ ተቸግሬ አልረዳኝም፣ ታምሜ ያልጠየቀኝም ሆነ ወደ ነፍስ ሆነ ጥሪ መከራከሩም መከላከሉም ለራስ ሆነ። ለዚህ ነው ኡማው በቁጥር ብዙ ከመሆኑ ጋር ፍሬ የጠፋው፣ ሃይባ፣ ግርማ ሞገስ፣ ክብር የጠፋው ወደ አላህ ሳይሆን ወደ ራሳችን እየተጣራን ስለሆነ፣ ለአላህ ለዲኑ ሳይሆን ለራሳችን የተቆረቆረን ስለሆነ እንዲህ አይነትን መጥፎ ንያ ማስወገድ፣ ደረቅ ክርክርን መራቅ። ቅድም ከኢማሙ አሕመድ ከኢማሙ ማሊክ እንደተነገረው ሰዎች ሲከራከሩ ብንደርስ እንኳ ሱናው ይሄ ነው ብሎ ዞር ማለት ነው። ሱናው ይሄ ነው ብለን ዞር ማለታችን ነው ሰዎች የሚጠቅማቸው።
ለጊዜው ላይ ጠቅማቸው ይችላል። እንደው ጭራሽ የጠመሙ ሰዎች ካልሆኑ በኋላ ይነቃሉ። ለካ ቀደም እንዲህ ብሎ ነበረ፣ ያኔ በክርክር ስካር ውስጥ ሆኜ አላስተዋልኩትም ነበር እያሉ ማስተዋል ይጀምራል። ምንናገረው ያችኑ ደሊል ከመሆኑ ጋር እሱ እስኪገባው ድረስ እሷ እስክትቀበል ድረስ 50 ጊዜ ብንደጋግመው ከተወሰነ ጊዜ በኋላ የሰው ልጅ አእምሮ ዝግ ስለሚሆን መግቢያ አያገኝም። ሱናው ግን ቁርአኑ ግን ውስጡ ላይ ባለው ኃይል፣ ውስጡ ላይ ባለው ጣዕም፣ ውስጡ ላይ ባለው በረካ ይገራል፣ ይገዛል። ብዙ በመናገር ሳይሆን አሸናፊ የሚሆነው ውስጡ ላይ በንግግሩ ውስጥ ባለው በረካ ባለው ኃይልና አቅም ነው። عن أبي وائل عن عبد الله رضي الله عنه أبو وائل تابعي كعبد الله بن مسعود እንዳስተላለፉት قال عبد الله بن مسعود قالوا من طلب العلم ل40 ለአራት ነገሮች ብሎ ዒልም የፈለገ ሰው دخل النار እሳት ይገባል። أو نحو هذه الكلمة ወይም እንደዚህ አይነት ንግግር ተናገሩ። ምንድናቸው እነዚህ አራት ነገሮች? ليباهي به العلماء ከዑለሞች ጋር ሊመሳሰል ሊፎካከር ሊወዳደር ዒልም እንዳለው ለማሳየት ከነሱ ጋር ሊነጋገርና ሊከራከር ብሎ አው ወይም ደግሞ ሊዩማሪየ ቢሂ ሱፈሃ ሞኞችን ጃሂሎችን ሊከራከርበት ብሎ የተማረ አው ሊየስሪፈ ቢሂ ውጁሃ ናሲ ሊየስሪፈ ቢሂ በእውቀቱ ወደሱ ሊያዞር ውጁሃ ናሲ ኢለይ የሰዎችን ፊት ያውቃል መጣ ገባ ወጣ እንዲባል ሰው ትኩረት እንዲሰጠው ብሎ የተማረ አው ሊያኹዘ ቢሂ ሚነል ኡመራ ወይም ደግሞ ከባለስልጣናት ብር ስልጣን ክብር ሊያገኙበት ብሎ ዒልም የተማረ ሰው አላህ እሳት ያስገባዋል። ረዋሁ ዳሪሚ ኢማም ዳሪሚ ዘግበውታል። ነዑዙ ቢላሂ ሚን ዛሊክ። ይሄም ከተማሪ ሊያውቃቸው ሊጠብቃቸው ከሚገቡ ሊጠነቀቃቸው ከሚገቡ አኽላቆች አንዱ ቀደም ሲል ካለፉ ሐዲሶች ጋር ተመሳሳይ ነው። ብዛት እዚህ ላይ የተነገረው ይህ የአብዱላህ ኢብኑ መስዑድ ንግግር ነው። አብዱላህ ብዙ አለ ሷሐባዎች ውስጥ በብዛት የሚታወቁ ደግሞ አራት አብዱላሆች አሉ። አብዱላህ ኢብኑ መስዑድ፣ አብዱላህ ኢብኑ አባስ፣ አብዱላህ ኢብኑ ዑመር፣ አብዱላህ ኢብኑ ዐምር የሚባሉ እነዚህ በዕልም በፈትዋ በፊቅህ የሚታወቁ ናቸው። ከዚህም በተጨማሪ እስከ 300 የሚደርሱ አብዱላሆች አሉ ከሷሐቦች ውስጥ። አላህ ዘንድ በጣም ተወዳጅ ስም አብዱላህ ነው ተብሏል። ስለዚህ በብዛት ሷሐቦች ልጆቻቸውን አብዱላህ ነው። ታዲያ የአባት ስም ካልተጠቀሰ ምንድነው የሚታወቀው? እዚህ ጋር አብዱላህ ኢብኑ መስዑድ ብያቸዋለሁ። በምን አወቅን? ሐዲሱን ካስተላለፈው ከፊት ካለው ግለሰብ ነው የምናውቀው። ብዙ ጊዜ ቋሚ ተማሪዎች አሏቸው። ዋኢል አቡ ዋኢል ኢብራሂሙ ነኸዒ አልአስወድ የአብዱላህ ኢብኑ መስዑድ ደረሶች ናቸው። ቋሚ ተማሪዎች ናቸው። አብዱላህ ከተባለ እነሱ ከአብዱላህ ካሉ ከነሱ አብዱላህ ነው። ካሳደጋቸው በእውቀት ከኮተኮታቸው አብዱላህ። ሌሎች አብዱላሆች የራሳቸው የሆነ ደረሳላቸው። በዚህ በቀራይን ይታወቃል። ብዙ ጊዜ ደግሞ አብዱላህ ኢብኑ መስዑድ ካልሆኑ አብዱላህ የአባቱ ስም አብሮ ይነገራል። አብዱላህ ኢብኑ ዑመር ወይም ደግሞ ኢብኑ ዑመር፣ ኢብኑ አባስ፣ አብዱላህ ኢብኑ ዐምር፣ ኢብኑ አልዓስ ይባላል። ብዙ ጊዜ አብዱላህ ከተባለ በራሱ ኢብኑ መስዑድ ናቸው። የሁሉም ታላቅ ናቸው። የነዚህ የአብዱላሆች ሁሉ ታላቅ ናቸው። በእውቀትም በእድሜም ቀድሞ በመስለም ፊ ሰቢልላህ ብዙ በመሰቃየት በቁርአን እውቀት በተለይ ኢዳ የእውቀት ፈላጊ ጣሊበል ዒልም ዋጅብ ግዴታ የሚባሉ አደቦች አሉ። እነዚህ አደቦችን ሊያውቅ ሊያሟላ፣ መጥፎ የሚባሉ ስነ ምግባሮች አሉ። እነዚህን ሊያውቅ ሊርቅ ይገባዋል። ዒልም የሚጠቅመው ይሄኔ ነው። ዒልም ያለ አደብ ማገዶ እንደሌለው እሳት የሚበላውን የሚያቃጥለውን ይፈልጋል። ያገኘውን ነገር ይበላል። ዒልም አብሮት አደብ ከሌለ ለእሳት ይዳርጋል። ፈዒልሙን ቢላ አደብ ከናሪን ቢላ ሐጠብ የተባለው ለዚህ ማገዶ የሌለው እሳት ሁሉን ነገር እንደሚበላው አደብ የሌለው ዒልም ለእሳት ይዳርጋል። የቅያም ቀን አንድ በላይ ጀሃነም እሳት የምትለኮሰው አደብ የሌለውን ዒልም የተማረ አደብ የሌለውን ቁርአን የቀራ ሰው ላይ ነው። ነስአሉላህ ሰላም ወልዓፊያ። መን ጠለበ ልዕልመ ሊ40 ደኸለ ናር አው ነሕወ ሃዚሂ ልከሊማ። አብዱላህ ብን መስዑድ ይሄን አሉ ወይም እንዲህ አይነት ነገር ተናገሩ። ይሄ ጥንቃቄ ነው። ሰሓቦች መልእክተኛው ያልተናገሩትን መናገር አደጋው የከፋ ነው። እኛን ተመሳሳይ መልእክት ያለው ንግግር ከተናገሩ ቃሉን ካላስታወሰን አው ነሕወ ሃዚሂ ልከሊማ እንላለን። ለአራት ነገር ብሎ ዒልም የተማረ እሳት ይገባል። እነዚህ በሙሉ እዚህ የተጠቀሱ አራቱም ቀደም ሲል አሳልፈናቸዋል። መጨረሻ ላይ የተጨመረው አው ሊያኹዘ ቢሂ ሚነል ኡመራ የሚል ነው።
ከአሚሮች ከባለስልጣኖች ገንዘብ ሊቀበል ስልጣን ሊያገኝበት እነሱ ጋር ሊቀራረብበት ብሎ ዒልም የተማረ አላህ እሳት ያስገባዋል። ይሄ የተበላሸ ንያ ነው። ዒልምን ለዱንያ ብሎ የተማረ ሰው አኺራ ላይ እሳት እንጂ አያገኝም። ነስአሉላህ ሰላም ወልዓፊያ ነዑዙ ቢላሂ ሚን ዛሊክ من كان يريد الحياة الدنيا وزينتها نوفي إليهم أعمالهم فيها وهم فيها لا يبخسون أولئك الذين ليس لهم في الآخرة إلا النار وحبط ما صنعوا فيها وباطل ما كانوا يعملون يميلوا የሱረቱ ሁድ አንቀጽ ውስጥ ይገባል። የዱንያን ህይወት ብቻ የዱንያን ብልጭልጭ ብቻ የፈለገ ለዚህ ብቻ ብሎ የተንቀሳቀሰ የወጣ የወረደ የፈለገውን እንሰጠዋለን ያለመውን ያቀደው። እነዚህ ናቸው አኺራ ላይ እሳት እንጂ ምንም አያገኙ የሰሩት ሁሉ የሚበላሽባቸው የሚል አንቀጽ አለና ዒልምን ከዑለሞች ጋር ለመፎካከር ጃሂሎችን ለመከራከር ለማሸነፍ የሰውን ፊት ልብ ትኩረት ለመሳብ ወይም ደግሞ ዱንያዊ ጥቅማ ጥቅም ለማግኘት ከትልልቅ ሰዎች ለመቀራረብ ትልቅ ቦታዎች ላይ ለመታየት ብሎ የተማረ አላህ እሳት ያስገባዋል። ይሄ ዛቻ ነው። ይሄን ዛቻ ፈርተን ንያችንን ልናስተካክል ይገባል። እንዲሁ ለመታወቅ እውቀት አለው ለመባል ለመደነቅ ብለን ልንማር አይገባም። አንዲትን ሐዲስ እንኳን ለዚህ ብለን ልንማር አይገባም። አንድ የዕልም ቦታ ላይ እንኳን ለዚህ ብለን ልንሄድ አይገባም። ለመማርም ለማስተማርም ቢሆን ሰው ይለኛል የሚል ነገር ውስጣችን ላይ መኖር የለበትም። አላህ ይለኛል፣ አላህ ምን አይነት ቦታ ይሰጠኛል፣ እንቅስቃሴያችን፣ እርምጃችን፣ ማድረጋችን፣ መተዋችን፣ መቅረባችን፣ መራቃችን፣ መውደዳችን፣ መጥላታችን በሙሉ ሊላህ መሆን አለበት። ካልሆነ ግን በእያንዳንዱ እንቅስቃሴ በእያንዳንዱ ስራ ሰውን ካስገባን ንያችን ሰይእ ሆኗል፣ ተበላሽቷል። ይሄ ደግሞ ወደ አላህ የሚቃረብ ሰው ንያ አይደለም። ሰፊህ ዝም ብሎ ይናገራል። ጃሂል ሰፊህ ማለት አቅሉ ትንሽ የሆነ ማለት ነው። እውቀቱ ትንሽ የሆነ ማለት ሞኛ ወይም እንደሚባለው በቅንፍ መሃል ጅል ማለት ዝም ብሎ ይናገራል። ከጅል ጋር የሚጃጃል ራሱ ጅል ነው። ጅል በተናገረ ቁጥር መልስ ለመስጠት መዘጋጀት ትልቅ ጅልነት። ለዚህ ብሎ መማር ደግሞ የለየለት የመጨረሻ የአቅል ማነስ። ኢዳ ዒልምን ለአላህ ብለን ነው መማር ያለብን። አላህ የሚፈቅደው ሁኔታ ላይ እንናገራለን። አላህ የሚወደው ነገር ላይ እንናገራለን። ካልሆነ ግን ጋዜጣ ላይ ለመጻፍ ሶሻል ሚዲያ ላይ ገብቶ ለመዋኘት ስመጥር ለመሆን ሚዲያ ላይ ወጥቶ ለመታየት አሊያ ደግሞ ጠቅላላ እውቀት አለው ለመባል በማንኛውም ርዕስ ላይ ሰዎች ውይይት ሲያነሱ ለመሳተፍ ያውቃል ለመባል በየቦታው ከፊት ለመሆን እሱ ምን አለ እሷ ምን አለች ለመባል ከሆነ አደጋው የከፋ ነው፣ ወደ እሳት ይወስዳል። በዚህ መልኩ የሚማሩት ትምህርት አልኢማም ኢብኑ ረጀብ የሚባሉ ኢማም አሉ ረሕመቱላሂ ዐለይህ ከተማሪዎቻቸው መሃል አንዱ እንደተናገሩት እያስተማሩን ሳለ አንድ የፊቅህ ጉዳይ ተነሳና እጅግ በጣም አርኪ አጥጋቢ የሆነ ማብራሪያ ሰጡን። በጣም ተደነቀን በሼኻችን ችሎታ፣ እውቀት፣ የማስረጃ አቀራረብ ችሎታ፣ የማስታወስ ችሎታ። ከዛ በኋላ በዛው ቀን በሀገሪቱ የነበረ ባለስልጣን ትልልቅ የሀገር ዳኛዎች፣ ትልልቅ ዑለሞች የሚገኙበት ስብሰባ ወይም መሰብሰቢያ ቦታ ላይ ተጠራና እዛ ቦታ ላይ ይሄው መስአላ ተነሳ አሉ። ፈጅር ላይ ሼኻችን በሚገባ የዳሰሱት መስአላ እዛ የዑለሞች፣ የቃዲዎች፣ የዳኛዎች፣ የባለስልጣኖች መሰብሰቢያ ቦታ ላይ ተነሳ። ጊዜያዊ የሆነ አነጋጋሪ ነጥብ ይመስላል። ሁሉም ተናገሩ ቦታው ላይ የነበሩት። ነገር ግን እንደ ሼኻችን ለነጥቡ ሐቁን የሰጠው በሚገባ ያብራራው አልነበረምና ሼኻችን ዝም ሲል ምን ነው የጠዋቱን በደገሙት እዚህ ደረጃቸው የሼኻችን ደረጃ በታወቀልን ብለን ተመኘና ሼኽ ኢብኑ ረጀብ ግን ረሕመቱላሂ ዐለይህ ዝም እንዳሉ ቆይተው ስብሰባው ተበተነ፣ መጅልሱ ተበተነ። ከወጣም በኋላ ምን ነው ሼኽ ዝም አሉ፣ የጠዋቱን ለምን አልደገሙትም? ነጥቡን አንስተው መልስ ሲሰጡ የነበሩ ሰዎች ሁሉ ለጉዳዩ በቂ ማብራሪያ አልሰጡም፣ አልተረዱም፣ አላስረዱም። ለምን የጠዋቱ አልተደገመማ? ኢማም ኢብኑ ረጀብ ረሕመቱላሂ ዐለይህ ትልቅ ንግግር ተናገሩ። አሁን የነበርንበት ቦታ መጅሊሱን ዩራዱ ሊዱንያ ለዱንያ የሚፈለግ ቦታ ነው።
ሰዎች ያላቸውን ዕውቀት ያላቸውን ችሎታ ያላቸውን ደረጃ ለአቻዎቻቸው ለመሪዎቻቸው የሚያሳዩበት ነው። የሚፎካከሩበት የሚወዳደሩበት ቦታ ነው። ወመጅሊሲ መዓኩም እኔ ደግሞ ማለዳ ላይ ፈጅር ላይ ከናንተ የተቀመጥኩት መቀመጥ ዩራዱ ሊልአኺራ ለአኺራ ተብሎ የሚቀመጡት ነው። እዛ ቦታ ላይ የምንነጋገረው ለአላህ ብለን ማንም ምንም የለም፣ ባለስልጣን የለም፣ አጨብጫቢ የለም፣ የሚፈራ የሚከጀል የለም፣ ተስፋ የሚደረግ የለም ከአላህ ውጭ። እናንተም የዲን ተማሪዎች ናቸው። ይህ ከባለስልጣናት ጋር የነበርንበት ግን የዱንያ ነው። ያን ብናገር ከልክ በላይ ልሰቀል እችላለሁ። ሌሎችም የሚናገሩት አብዛኛውን ጊዜ ይሄንኑ ፈልገው ነው፣ መሰቀልን መታወቅን ፈልገው ነው። ለዛ ነው ያልተናገርኩት። ይሄ ነው ኸሽያ የሚባል። ይሄ በአንድ አይመጣም። ነፍስን በማሰልጠን በማስተማር በመኮትኮት ነው የሚገኘው። እንደው ተናግሬ በታወቅኩ ተናግሬ በተሰማው ቦታ በተሰጠኝ ሰው ፊቱን ወደ እኔ ባዞረ የበዛበት ዘመን ላይ ነው ያለው። ኻሊፍ ቱዕረፍ ወረርሽኝ የሆነበት ዘመን ላይ ነው ያለው። የሆነ ነገር አዳዲስ ነገር የፈጠርክ ተናገር ትታወቃለህ የሚሉ ሰዎች የበዙበት ሐል ላይ ነው ያለው። በትክክል እሳቸው ላይ ኸሽያ ያለ ግን የሚያውቁትን ሁሉ ቦታው ስላልሆነ እዚህ ጋር ንግግሩ ለአኺራ ስላልሆነ ብለው ከመናገር ዝም ይላል። وعن ابن عباس رضي الله عنهما قال عبد الله بن عباس الله መልካም ስራቸውን ይደላቸውና አሉ لقوم ለተወሰኑ ሰዎች سمعهم يتمارون في الدين በዲን ሲጨቃጨቁ ሲነታረኩ ለሰሟቸው ሰዎች ምን አሏቸው? أما علمتم አላወቃችሁም እንዴ أن لله عبادا ለአላህ ባሮች እንዳሉት أسكتتهم خشية الله የአላህ ፍርሃቻ ዝም ያስባላቸው። ዝም ብለው ማያወሩ የሚያወሩትን አተው ሳይሆን አላህን ፈርተው من غير صمم የመስማት ችግር ሳይኖርባቸው ወላ በከሚን የመናገር ችግርም ሳይኖርባቸው ዱዳዎችም ደንቆሮችም ሳይሆን ንግግር ይችላሉ። ወኢነሁም ለሁም العلماء አዋቂዎች ናቸው። አልፉصሓ አንደበተ ርቱዓን ናቸው። አጡለቃ ምላሳቸው ማይተሳሰርባቸው ሰዎች ናቸው። ወኑበላ ጮሌ አስተዋይ ሰዎች ናቸው። العلماء بأيام الله የአላህን ቀናት የሚያውቁ ናቸው። አላህ ኃያልነቱን ያሳየባቸው ቀናት አልፈዋል። እነዚህ ድንቅ ቀናቶችን የሚያውቁ ናቸው። የአላህን ቅጣት ብርቱነት የሚያውቁ ናቸው። የአላህን ድንቅ ስራዎች የሚያውቁ ናቸው። ይሄ ሁሉ ለመናገር የሚያነሳሳ ነው። ምላሱ አለ፣ አንደበተ ርቱዕነቱ አለ፣ እውቀቱ አለ፣ ዒልሙ አለ። ባለው ዒልምም ሌሎችን ማስታወስ የሚችሉበት ኑብል አለ፣ ችሎታ ንቃት አለ። ከመሆኑም ጋር ግን ገይረ አነሁም ነገር ግን እነሱ ኢዛ ተደከሩ ዐዘመተ አላህ የአላህን ታላቅነት ሲያስታውሱ ጣሸት ዑቁሉሁም አቅላቸው ይበራል። አቅላቸው ከራሳቸው ጋር እንደሌለ ይሆናሉ፣ ይፈራሉ፣ ይንቀጠቀጣሉ፣ ፈዘዝ ይላሉ። ወንከሰረት ቁሉብሁም ልባቸው ስብር ይላል። ወንቀጠዐት አልሲነቱሁም ምላሳቸው ይቋረጣል፣ ንግግር አይችልም፣ ይያዛል። ፈሲሖች ጡለቃዎች ከመሆናቸው ጋር ሐታ ኢዘ እስተፋቁ ሚን ዛሊክ ከዚህ አይነቱ ስሜት ሲወጡ ሲነቁ አላህን ሲያስታውሱ አቅላቸው ከራሳቸው እንደሌለ ይሆናሉ፣ ቀዝቀዝ ይላሉ፣ ልባቸው ስብር ይላል፣ ምላሳቸው ይተሳሰራል። ከዚህ ሲነቁ ደግሞ ተሳረዑ ኢለላህ ወደ አላህ ይቻኮላሉ፣ ይሽቀዳደማሉ። ቢልአዕማል አዛኪያ ጥርት ባሉ አላህ በሚወዳቸው ስራዎች ወደ አላህ መሽቀዳደም ይይዛሉ። ከወሬ ይልቅ ስራ ያበዛሉ። የዑዱነ አንፉሰሁም መዐል ሙፈሪጢን ራሳቸውን የዑዱነ ይቆጥራሉ፣ መዐል ሙፈሪጢን ከአጉዳዮች ከሸልተኞች። ወኢነሁም ለአክያሱን ብልጦች ከመሆናቸው ጋር አቅያኡ ጠንካራዎች ብርቶች ከመሆናቸው ጋር ብልጥናቸው መልካም ዕድልን ያሳልፉ። አቅያ አይሰላቹም፣ አይታክቱም። ወመዐ ዷሊና ራሳቸውን ከጠማሞች ይቆጥራሉ። ወልኸጣኢና ከስህተት አብዦች ይቆጥራሉ። ወኢነሁም እነሱ ግን ለአብራሩን ደጋጎች ከመሆናቸው ጋር አላህን የሚታዘዙ ከመሆናቸው ጋር ቡራአኡ ከስህተት የጠሩ ከመሆናቸው ጋር ብዙ የማያጠፉ ከመሆናቸው ጋር ራሳቸውን ከጠማማ ከተሳሳች ይቆጥራሉ። አላ ንቁ፣ አዋጅ ስሙ። ኢነሁም እንዲህ አይነት ሰዎች ላ የስተክቲሩነ ለሁል ከሲራ ለአላህ ብዙም ቢሰሩ ብዙ ሰርቻለሁ አይሉም።
ወላ የርደውነ ለሁ ቢልቀሊል ለአላህ ትንሽን ነገር አይወዱለትም። ለሱ እስከሆነ የሚሰሩት ብዙ መስራት ትልቅ ነገር መስራትን ይፈልጋሉ። ብዙ ሰርተውም ትንሽ እንደሰሩ ያስባሉ፣ ያምናሉ። ትንሽን ነገር ሰርተው ይበቃኛል አይሉ። ወላ ዩዲሉነ ዐለይሂ ቢአዕማሊሂም በሰሩት ስራም አይመጻደቁ። እንዲያድርጌለታለሁ እንዲያድርጌያለሁ እንዲሆኛለሁ አይሉም። ሐይቱማ ለቂተሁም የትም ብታገኛቸው እንዲህ አይነት ሰዎችን ሙህተሙና የሚጨነቁ ሆነው፣ ሙሽፊቁና የሚፈሩ ሆነው፣ ወጅሉና የሚደናገጡ ሆነው፣ ኻኢፉና የሚፈሩ ሆነው ታገኛቸዋለህ አሉ። ረዋሁ አቡ ኑዐይም ዘግበውታል። እንደ ሰነድ ከላም እንዳለበት ضعيف እንደሆነ ተነግሯል ሰነዱ። ነገር ግን ውስጡ ላይ የተላለፈው መልእክት ሁሉም ሐቅና ስድቅ ነው፣ ትክክል ነው። አላህን የሚፈሩ ሰዎች መገለጫ ኻኢፍ፣ ወጅል፣ ሙሽፊቅ ሁሉም ማዕናቸው ተቀራራቢ ነው። አላህን መፍራት ማለት ነው። አንጻራዊ የሆነ ግን ልዩነት አለው። ወጀል የሚለው መደንገጥ፣ የልብ መምታት ሲሆን ወጀል የሚባል፣ ሙሽፊቁን የሚባለው ደግሞ የሆነ ነገር ይደርስብኛል ያሉ የሚፈሩት ፍርሃት ነው። ኸውፍ የሚለው በጥቅሉ ፍርሃት ማለት ነው፣ ስጋት ማለት ነው። ይህ እጅግ በጣም ትልቅ መልእክት የያዘ አተር ነው። አተሩ ላይ ضعፍ አለበት መባሉ እንዳለ ሆኖ ማዕናና መልእክቱ ግን ትክክል ነው። ዒልም በጨመረም ቁጥር የአላህ ፍራቻችን መጨመር አለበት። ዒልም በጨመረም ቁጥር የአላህን ውዴታ መጨመር አለብን፣ ጽናት መጨመር አለብን። ዒልም በጨመረም ቁጥር የአላህን ታላቅነት እያስታወሰን ራሳችንን ዝቅ ማድረግ አለብን። ኢንከሰረት ቁሉቡሁም ኢንቀጠዐት አልሲነቱሁም። በዚህ መልኩ ውስጣቸው በአላህ ፍራቻ የተሞላ ሲናገሩ ሐቅ እንጂ አይናገሩም ማለት ነው። ዝም ብሎ የሚያወራው አላህን የማይፈራ ሰው በመሰረቱ ትክክለኛ አላህን የሚያውቁ አያወሩም። ሲገደዱ ነው የሚያወሩት። በዚህ ሁኔታ የሚያወሩት ሐቅ ነው፣ ስድቅ ነው። ተጨንቀውበት ያወሩት ከትክክለኛ ምንጭ የተቀዳ ነው። ሐላል ሐራም ሲቀላቀል፣ ተውሂድና ሽርክ ሲተረማመስ፣ ቢድዓና ሱና አንድ ተደርጎ ሲቆጠር፣ ሱና ሲጠፋ፣ የአላህ ሐቅ ሲነካ፣ ሸሪዓ ሲጣስ ይህን ይናገራል። ሲናገሩም አላህን እየፈሩ በዚህ መልኩ የተናገሩት ንግግርም አላህን ማክበር ላይ የተመሰረተ አላህን መፍራት ላይ የተመሰረተ ስለሆነ ከሰዎች ልብ ላይ ጠብ ይላል። ባወቁት በሰሩ ቁጥር ንግግር፣ ትምህርት፣ እውቀት ራስም ላይ ሌሎችም ላይ ተጽዕኖን ያሳድራል። ወሬ ማብዛት አላህን ያለ መፍራት ምልክት ነው። ወሬ ማብዛት፣ ቂለ ወቃል ማብዛት፣ በሰዎች ጉዳይ መጠመድ፣ ወሬ ማመላለስ፣ የሰውን ስጋ መብላት፣ ማላያኒ ማውራት አላህን ያለ መፍራት ምልክት፣ በዕልም ያለ መብሰል ምልክት። አማ ትክክለኛ ዑለሞች አላህ የሚፈሩ ትክክለኛ የአላህ ባሮች ኸሽየቱላህ የአላህ ፍራቻ፣ ኸሽያ የሚባለው ከማክበር ጋር መፍራት፣ የአላህ አክብሮትና ፍራቻ አፍ ያላቸው መናገር የማይችል ዱዳ አድርጓቸዋል። ማየት የማይችል እውር አስመስሏቸዋል። አዋቂዎች እንደብተሩቶች ንቆች ከመሆናቸው ጋር የአላህን ዐዘማ ሲያስታውሱ አቅላቸውን ይስታል፣ ምላሳቸው ይተሳሰራል። ከዚህ ደግሞ ሲወጡ ከዚህ አይነቱ ስሜት ሲወጡ አሁንም ወደ ወሬ አይደለም የሚሄዱት፣ ወደ ሰው አይደለም የሚሄዱት፣ ወደ ዱንያ ለዛ አይደለም የሚሄዱት፣ ወደ መልካም ስራ ይሽቀዳደማሉ። አዕማል ዛኪያ ንጹህ መልካም ስራ በመስራት ወደ አላህ ይሽቀዳደማል። ራሳቸውን ከአጉዳዮች ይቆጥራሉ፣ ከብልሆች ጠንካራዎች ጎበዞች ከመሆናቸው ጋር ምን ሰራው እኔ ምን አለኝ ይላሉ። የሰሩትን ስራ ይንቃሉ። ራሳቸውን ከአጥፊዎች ከጠማማዎች ይቆጥራሉ፣ አብራሮች ቡራዎች ከመሆናቸው ጋር። አብራር ማለት ደግ አላህን ታዛዥ ማለት፣ ቡራአ ማለት ንጹህ ማለት። ብዙ ቢሰሩ ለአላህ ተባረከ ወተዓላ ብዙ ነው አይሉ፣ ትንሹን አይወዱም፣ በሰሩት አይመጻደቁም። የትም ቢገኙ እንዲህ አይነት ሰዎች ፈርተው ተጨንቀው ራሳቸውን ሲወቅሱ ይታያሉ። ይህ በዘመናችን ያጣነው ባህሪ ነው። አኽር ዘመን ላይ መስጂድ ተገብቶ አንዱ እንኳን አላህን የሚፈራ ሰው የማይገኝበት ጊዜ ይመጣል። መስጂዱ በግንባታ ደምቋል፣ ከሁዳ ግን ኦና ባዶ ሆኗል ተብሏል። የአኽር ዘመን ሐል ይሄ ነው። አንዱ እንኳን ሲያዩት አላህን የሚያስታውስ ሰው የሚናፍቁበት ዘመን ይመጣል ተብሏል። አላሁ አለም አሁን ያየነው ላይን ማሳመር በደንብ አለ። ነገር ግን አማና ጠፍቷል፣ ወራዕ ጠፍቷል፣
ዙህድ ጠፍቷል። ለአላህ ብሎ መዋደድ፣ ለአላህ ብሎ መቀራረብ፣ ሲድቅ መሰል የሙእሚኖች አኽላቅ የቀደምት የአላህ ባሮች ባህሪ እጅግ በጣም ቀንሷል። በመጨረሻም ቃል ሐሰን አልበስሪ አሉ ወሰሚዐ ቀውመን ሰዎችን ሰምተው የተጃደሉን የሚከራከሩ ሰዎችን ሰምተው አሉ ሃኡላኢ እነዚህ ቀውሙን ሰዎች ናቸው መሉል ዒባዳ የተሰላችሁ ሰዎች ናቸው። ወኸፈ ዐለይሂሙል ቀውሉ ወሬ የቀለላቸው ሰዎች ናቸው። ወቀለ ወረዑሁም ጥንቃቄያቸው ለዲን መጠንቀቅ አላህን መፍራት እነሱ ዘንድ አንሶ ፈተከለሙ ዝም ብለው አወሩ ለፈለፏ هذا كلام موجز لكنه بليغ جدا አጠር ያለ ነገር ግን ልብ የሚነካ ትልቅ መልእክት የያዘ ንግግር ክርክር እንደማይገባ ክርክር ማብዛት እንደማይገባ ሐቅን ለመግለጽ ካልሆነ እንደማይወደድ አሳልፈናል። በትክክልም ቢሆን ለመልካም ዓላማም ቢሆን ድርቅ ብሎ ችክ ብሎ መከራከር አግባብ አይደለም። ንያን ያበላሻል፣ ቀልብ ያደርጋል፣ ወደ መጣላትና በጎሪጥ መታየት ይወስዳል፣ ከወዳጅ ላይ ስለዚህ ጣሊብ العلم በክርክር መታወቅ የለበትም። ጊዜውን በክርክር ማባከን የለበትም። ሐቅ ተናግሮ ዞር ይበል። የሸይጣንን በር መክፈት አያስፈልግም። ሸይጣን በክርክር አሳቦ ያጣላል፣ ያቆራርጣል። ትልቅ ስራን እሱ ያደርጋል። ሁሌ በክርክር የሚታወቅ ሰው ዝግጅቱ ለክርክር ነው የሚሆን። ክታብ የሚገልጠው ለክርክር ነው የሚሆን። ለመጠቀም ለመለወጥ ይበልጥ አውቆ አላህን ለማክበር አይሆንም። لذا حسن البصري ተሰባስበው የሚከራከሩ ሰዎችን ባዩ ጊዜ ሃኡላኢ ቀውሙን መሉል ዒባዳ እነዚህ ዒባዳ የተሰላችሁ ሰዎች ናቸው። የልቡን ዒባዳ ተፈኩሩን፣ ዚክሩን፣ ኸሽያውን፣ መሐባውን፣ የአካሉን ዒባዳ ሶላቱን ኢላ ገይሪ ዛሊክ ቁርአኑን፣ የዕልሙን ዒባዳ ቁጭ ብሎ ኪታቡን፣ ሐዲሱን፣ ቁርአኑን ተምሮ አውቆ ይበልጥ ራስን በዕልም ማሳደግ ሲገባ ፈአክተሩል ከላም ወሬን አበዙ። ኸፈ ዐለይሂሙል ቀውል ወሬ ቀለላቸው። የሥራ ፈት ሥራ ወሬ ነው። ለሰዎች ሥራ እንከን መፍጠር፣ እንቅፋት መሆን፣ የሰው ሥጋ መብላት የሥራ ፈት ሥራ ወሬ ነው። ለምን? ቀላል ስለሆነ ቁጭ ተብሎ የትም የሚሰራ ስለሆነ ችሎታ ስለማይጠይቅ። ወቀለ ወረዑሁም ወረዓቸው አነሳል። ወረዓ ማለት የዲን ጥንቃቄ ማለት ነው። ወንጀል የሆነን ነገር መተው ብቻ ሳይሆን ወንጀል ያልሆነውንም ወንጀል ሊሆንብኝ ይችላል፣ ወደ ወንጀል ሊወስደኝ ይችላል ብሎ መተው ወረዕ ይባላል። ማይጠቅምን ነገር መተው፣ የሚያሰጋን ነገር መተው ማለት ወደ መጥፎ ነገር መሰላል ሊሆን ይችላል የሚባል ነገር መተው ወረዕ ይባላል። ወረዓቸው አንሶ ፈአክሰሩል ከላም ተተከለሙ ወሬን አበዙ። ይሆን ያልሆነውን አንስቶ መጣል፣ ቃላት መሰንጠቅ፣ ማይመለከተንን ገይቡን በግምት በጥርጣሬ ወደ ማውራት ያስገባል። እነዚህና መሰል የሆኑ የጣሊብ العلم አደቦችን ልንይዝ ልንጠቀም ይገባናል። እንዲህ አይነት አደቦች ከሌሉ ከዕልም ጋር መማሩ ጥቅም አይኖርም፣ የባሰ ቀልብን ያደርጋል። نعوذ بالله من ذلك ونسأل الله أن يهدينا لأحسن الأخلاق والأعمال إنه لا يهدي لأحسنها إلا هو وأن يصرف عنا سيئها إنه لا يصرف سيئها إلا هو وصلى الله وسلم وبارك على عبده ورسوله محمد زاري الأستاذ وزير وكال والسلام عليكم ورحمة الله وبركاته.